ተማሪዋ በተሳፈረችበት ታክሲ ታፍና ተወስዳ በደረሰባት ያስገድዶ መደፈር ጉዳት ሕይወቷ አለፈ። ሀገራችን በአሁኑ ሰዓት ከ11 ዓመታት በኋላ እየተባባሰ መጥቷል። በአዲስ አበባ ከተማ ኮልፌ ቀራኒዮ ክፍለ ከተማ ወረዳ 1 አየር ጤና አካባቢ አንዲት የ10ኛ ክፍል ተማሪ በተሳፈረችበት ታክሲ ታፍና ከተወሰደች በኋላ በደረሰባት አስገድዶ መደፈር ጉዳት ሕይወቷ ማለፉ ምንጮች አረጋግጠዋል። ከትምህርት ቤት ወጥታ ወደ ቤተሰቦቿ በመጓዝ ላይ የነበረች ሟች ተማሪ የተወሰነ ርቀት ከተጓዘች በኋላ መድረሷን ተናግራ ወራጅ አለ ስትል በሚኒባስ ውስጥ የነበሩ 4 ወንዶችና ሹፌሩን ጨምሮ ስለት በማውጣት አስፈራርተው እንዳገቷትም ተጠቁመዋል። ሟች እንዳትናገር በማድረግም በሰዋራ ቦታ በታክሲ ውስጥ እንድታመሽ ከተደረገ በኋላ ከተጠርጣሪዎቹ አንደኛው ቤት ተወስዳ ለ5 እየተፈራረቁ እንደደፈሯትም፣ አንደኛው ተጠርጣሪ ደግሞ በራሱ ቤት ውስጥ እንድትቆይ በማድረግ ለተከታታይ 5 ቀናት ሲደፍራት እንደከረመ ምንጮቹ አረጋግጠዋል። ታዲያ ሁለተኛ ተጠርጣሪ ነው የተባለው ግለሰብም ለ5 ቀናት በተደጋጋሚ ሲደፍራት ከከረመ በኋላ ከቤት አውጥቶ ጭር ባለ ቦታ ጥሏት መገኘቱን አክለዋል። ሟች ከፍተኛ የሆነ የማህፀን የፊንጢጣ ጉዳት አጋጥሟት ስለነበረም በተለያዩ ሆስፒታሎች ሕክምና ያደረገች ቢሆንም በደረሰባት ከባድ ጉዳት በዘውዲቱ መታሰቢያ ሆስፒታል በመታከም ላይ ያለች ሕይወቷ ማለፉም ተነግሯል። ሟች በመሃል በአንደኛው ተጠርጣሪ ስልክ ወደ ቅርብ ጓደኛዋ በመደወል ስልኩን በመዝጋቷ ጓደኛዋ የደወለችበትን ስልክ ለቤተሰቦቿ ትሰጣለች። የሟች ቤተሰቦችም የሞባይሉን ቁጥር ለፖሊስ አሳልፎ በመስጠታቸው ፖሊስ ባደረገው ከፍተኛ የክትትል ስራ ተጠርጣሪዎችን በቁጥጥር ስር መዋሉን ምንጮቹ አረጋግጠዋል። ሁሉም ተጠርጣሪዎች በቁጥጥር ስር ውለው በአዲስ አበባ ከፍተኛ ፍርድ ቤት ቂርቆስ ምድብ ችሎት ቀርበው በወንጀል መቀጫ ስርዓት ሕግ ቁጥር 35 መሰረት የእምነት ክህደት ቃላቸውን መስጠታቸውንና በዚህ ሂደት ላይ ስለመገኘታቸውም ታውቋል። አምቦ ከተማዋን እየተቆጣጠርኩና እየገነባው ነው በማለት ንብረታቸውን ሲወስድ የነበረ ግለሰብን ጨምሮ 120 በሚል ቡድን ዜጎችን በማሰቃየት በመደብደብና በመዝረፍ ወንጀል የተጠረጠሩ ግለሰቦች ተከሰሱ። የኦሮሚያ ክልል የምዕራብ ሸዋ ዞን አቃቢ ሕግ ጽሕፈት ቤት ከፖሊስ ጋር በመሆን በተጠርጣሪዎች ላይ ሲያከናውን የቆየውን የምርመራ ማጣሪያ የጊዜ ቀጠሮ መዝገብ አጠናቆ በ13 ግለሰቦች ላይ መደበኛ ክስ አቅርቦባቸዋል። እዚህ ጋር መመልከት እንደምትችሉትም ከተጠርጣሪዎቹ መካከል 7ኛና 8ኛ ተከሳሾች በሌሉበት የተከሰሱ ናቸው። 120 በሚል ስያሜ በቡድን በመደራጀት ተገቢ ያልሆነ ጥቅምን ለማግኘት ወይም ለሌላ ሰው ለማስገኘት በማሰብ ጭካኔ በተሞላበት መልኩ በአምቦ ከተማ ውስጥ በተለያዩ ቀበሌዎች የሚኖሩ በርካታ ሰላማዊ ሰዎችን በስልክ በመከታተል በመያዝ አካላዊ ድብደባ በመፈጸም በተለያዩ ግሮሰሪዎች ውስጥም ግለሰቦችን በማሰቃየት በማስፈራራትና በመደብደብ እያስፈራሩን በተለያዩ መጠኖች ገንዘብን በመቀበል የውንብድና ወንጀል በመፈጸም ንብረት በማውደምም በተንቀሳቃሽ ምስል ደግሞ እየቀረጹ እንደነበረ በክሱ ላይ አቃቢ ሕግ በዝርዝር አስፍሯል። አንደኛ ተከሳሽ ካሴ ቀነኒሳ ጉልቲ በተባለው ግለሰብ ላይ የቀረበው ክስ ደግሞ ከ2015 ዓ.ም ጀምሮ በቁጥጥር ስር እስከዋለበት ጊዜ ድረስ በአምቦ ከተማ በተለያዩ ቦታዎች በአጠቃላይ 10,000 ካሬ ሜትር የሚጠጋ ይዞታን በሕገ ወጥ መንገድ በመያዝና ሕገ ወጥ ግንባታ ማከናወን የሚል ወንጀልም ክስ ቀርቦበታል። በሌላ ክስ ደግሞ ይሄኛው አንደኛ ተከሳሽ ከተለያዩ ግለሰቦች የመኖሪያ ቤት ግንባታ ማከናወኛ በሚል ከተጎጂዎች ገንዘብ ከወሰደ በኋላ ለጊዜው ማንነታቸው ያልታወቁ ሰዎችን ይዞ በመሄድ የመሬት የኔ ነው፣ ከተማዋን እየተቆጣጠርኩና እየገነባው ነው በማለት ንብረታቸውን የወሰደ ጉዳት ያደረሰ መሆኑን በክስ ዝርዝሩ ላይ ተጠቅሷል። በአጠቃላይ በአቃቢ ሕግ በቀረበ 26 ክስ ዝርዝር ላይ የተከሳሾች ተሳትፎ ተጠቅሶ የቀረበ ሲሆን የሰው የሰነድና የተንቀሳቃሽ ምስል ማስረጃን ከክሱ ጋር በማያያዝ ለችሎቱ የቀረበ ሲሆን ለነሐሴ 4 2018 ዓ.ም ቀጠሮም ተይዟል። በአረብ ሀገራት ያላችሁ ኢትዮጵያውያን እባካችሁ ጥንቃቄ አድርጉ። የሳውዲ አረቢያ የሀገር ውስጥ ጉዳይ ሚኒስተር አደንዛዥ በድብቅ ሲያስገቡ ተይዘዋል ያላቸውን 5 ኢትዮጵያውያንን ሰኞ ሐምሌ 20 ቀን 2018 ዓ.ም በሞት መቅጣቱን አስታውቋል። ቅጣቱ የተፈጸመው በአሲር ግዛት ውስጥ ነው ተብሏል። በዚህ ውሳኔ መሰረት በቅርብ ወራት በሳውዲ የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር ወደ 17 ከፍ ብሏል ተብሏል። ሚኒስትሩ ተከሳሾቹ ከምርመራ እስከ ጠቅላይ ፍርድ ቤት ድረስ የህግ ሂደታቸው ተጠናቆ በንጉሳዊ ትዕዛዝ ውሳኔ መፈጸሙን ገልጿል። በሌላ በኩል ሂውማን ራይትስ ዎች በሳውዲ ሐሚስ ሙሻሂድ እስር ቤት ውስጥ ቢያንስ 63 ኢትዮጵያውያን ለሞት ቅጣት ተጋልጠዋል ሲል ከዚህ ቀደም አስጠንቅቆ ነበር። ከዚያ መግለጫ በኋላ 14 ኢትዮጵያውያን በሞት ተቀጥተዋል። ከ200 በላይ ኢትዮጵያውያን የሞት ፍርዳቸውን እየጠበቁ መሆኑ ቢዘገብም ይህ ቁጥር በገለልተኛ ሰብአዊ መብት ተቋማት አልተረጋገጠም። የኢትዮጵያ የውጭ ጉዳይ ሚኒስቴር በበኩሉ ከሳውዲ ባለስልጣናት ጋር በቅርበት እየተሰራ መሆኑን ገልጾ በዲፕሎማሲያዊ ጥረት 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ መደረጉንና ወደ ሀገራቸው የመመለስ ሂደት መጀመሩን ማስታወቁም ይታወሳል።
አዲስ አበባ የኦሮሚያ አካል መሆን አለባት የሚል አቋም የያዙ የብልጽግና አመራሮች ከአቋማቸው ካልተመለሱ ከኃላፊነት እስከ መነሳት የሚደርስ እርምጃ ይወሰድባቸዋል የሚል ማስጠንቀቂያ እንደተሰጣቸው ተሰማ። ሀገራዊ የምክክር ጉባኤው እየተካሄደ ባለበት በዚህ ወቅት ገዢው ብልጽግና ፓርቲ አባላቱ በአዳማ ስብሰባ የተሰጣቸውን አቅጣጫ ብቻ ተከትለው እንዲንቀሳቀሱ ያሳሰበ ሲሆን በእረፍት ቀን ባደረገው ዝግ ስብሰባም አባላቱን አጥብቆ አስጠንቅቋል ተብሏል። በስብሰባው ከተነሱት ዋና ዋና ነጥቦች መካከል አዲስ አበባ የፌዴራል አካል ትሁን የሚለው የፓርቲው አቋም ተጠናክሮ ይቀጥል የተባለ ሲሆን የሰንደቅ የመደብ ቀለማትም ለድርድር እንደማይቀርቡና ውይይት ሲነሳም የብልጽግና አባላት ባለመስማማት ምክክሩን አቋርጠው እንዲወጡ አቅጣጫ ተሰጥቷል ተብሏል። ከዚህ በተጨማሪም ፓርቲው ፕሬዝዳንታዊ የመንግስት አስተዳደር ስርዓትን ምርጫው አድርጎ እንደሚጓዝ በስብሰባው ተገልጿል ተብሏል። በዚህ ሰዓት በተሰማ ሰበር መረጃ መሰረት በኢትዮጵያ ህገ መንግስት አንቀጽ 39 ላይ አዲስ የለውጥ ሐሳብ ቀርቧል። በኢትዮጵያ ለዓመታት በርካታ ክርክሮችንና ውዝግቦችን ሲያስነሳ የቆየው የህገ መንግስቱ አንቀጽ 39 በሀገራዊ የምክክር መድረክ ላይ አዲስ የመሻሻያ ሐሳብ ቀርቦበታል። በምክክር መድረኩ ላይ ከተነሱት ዋና ዋና የውይይት ነጥቦች መካከል በህገ መንግስቱ ላይ የሚገኘው እስከ መገንጠል የሚለው ሐረግ ተሰርዞ በምትኩ እስከ መዋሃድ በሚል እንዲተካ የሚያስችል ሐሳብ ቀርቧል። በተጨማሪም የህዝብ እንባ ጠባቂ ተቋም ቀርቶ በምትኩ ህብረ ብሔራዊ አንድነት ኮሚሽን የተሰኘ አዲስ ተቋም እንዲቋቋምም ጥያቄ ቀርቧል። በሀገራዊ ምክክሩ የተሳተፉ ንዑሳን ቡድኖችም መገንጠል የሚለው ቃል ከህገ መንግስቱ እንዲወጣ በአብዛኛው መስማማታቸውም ተጠቅሷል። ይህ የቀረበው የለውጥ ሐሳብ የኢትዮጵያ ሀገራዊ አንድነትን ያጠናክራል ወይንስ ደግሞ አዲስ የፖለቲካ ውዝግቦችን ያስከትላል በሚለው ጉዳይ ላይ ብዙዎች እየተነጋገሩ ይገኛሉ። የእናንተስ አስተያየት ምንድነው? ሐሳባችሁን ኮሜንት ላይ አጋሩኝ። ግብጽ የኢትዮጵያን የቀይ ባህር ጥያቄ ለማስተናገድ ድጋሚ አዲስ ያለችውን የውሳኔ ሐሳብ ማቅረቧ ተሰማ። ግብጽ ኢትዮጵያ ወደ ቀይ ባህር በር ለመድረስ የምታደርገውን ጥረት ለመደገፍ ሐሳብ ማቅረቧ ነው የተነገረው። ኢትዮጵያ የቀይ ባህር ተደራሽነትን ከጎረቤት ሀገራት ጋር በድርድር እንድታገኝ ግብጽን ለመርዳት ፈቃደኛ ብትሆንም ኢትዮጵያ በህዳሴው ግድብ ላይ ያላትን አቋም ማለስለስ አለባትም ብላለች። ይህ 4 ነጥቦች ያሉት አዲስ እቅድ ለጠቅላይ ሚኒስትር አብይ አህመድና ለአሜሪካው ፕሬዝዳንት ዶናልድ ትራምፕ መላኩም ተገልጿል። ኢትዮጵያ የቀረበውን ሐሳብ የማትቀበል ከሆነ ግብጽ በደቡባዊ ቀይ ባህር በኩል ያለውን የባህር ኃይል በመጨመር አጥር እንደምትፈጥር ዘገባው አክሎም ገልጿል። ከሰሞኑ የቀድሞ የአሜሪካ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳዮች ረዳት ሚኒስተር ቲቦር ናጊ ግብጽና ኤርትራ በቀይ ባህር ጉዳይ ላይ የመወሰን መብት ያላቸው የወደብ የባህር በር ያላቸው ሀገራት ብቻ ናቸው ማለታቸውን ተከትሎ ጠንከር ያለ አስተያየት ሰጥተው እንደነበረም ይታወሳል። ኢትዮጵያ በአፍሪካ ከሚገኙና ከፍተኛ የዋጋ ንረት ከታየባቸው 10 ሀገራት ቀዳሚ ሆና መቀመጧ ተገለጸ። የቢዝነስ ዴይ ትንታኔ እንዳመለከተው በ2026 የመጀመሪያዎቹ 6 ወራት ውስጥ ከተካተቱት ሀገራት መካከል ኢትዮጵያ ከፍተኛውን የዋጋ ንረት ያስመዘገበች ሲሆን ግብጽና ኬንያ በቅደም ተከተል ሁለተኛና ሶስተኛ ደረጃን ይዘዋል። በመካከለኛው ምስራቅ ውጥረት የተነሳ የጨመረው የነዳጅ ዋጋ የኑሮ ውድነቱን እንዳባባሰው ተገልጿል። በኢትዮጵያ በሰኔ ወር የምግብ ነክ ያልሆኑና የምግብ ዋጋ ንረትን ያካተቱ ዓመታዊ ጭማሪ ወደ 13.9 በመቶ እንዳደገና የምግብ ዋጋ ንረት ብቻውን 15.1 በመቶ መድረሱ የዜጎችን የመግዛት አቅም የፈተነ ሲሆን ዳግም ያገረሸው የኑሮ ውድነት ብሔራዊ ባንክ የፖሊሲ ወለድ ተመኑን ከ15 በመቶ ወደ 16 በመቶ ከፍ እንዲያደርግ እንዳስገደደውም ተገልጿል።